ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 5 ቻፕተር 5ን እናያለን ማለት ነው። በዚህ ቻፕተር ስለ ፕሮሞሽናል ሚክስ ዲሴሽን ወይም ደግሞ ስለ ፕሮሞሽን እናያለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሮ እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ፕሮሞሽን ምንድን ነው ስንል ፕሮሞሽን እንግዲህ ያው እንደሚታወቀው ከአራቱ የማርኬቲንግ ሚክስ ኤሌመንቶች አንዱ ነው። ፕሮሞሽን ኢዝ ዋን ኦፍ ዘ ፎር ኤሌመንትስ ኦፍ ማርኬቲንግ ሚክስ ነው ማለት ከፕሮዳክት ከፕራይስ ፕሌስ አለ ዜን ፕሮሞሽን እንላለን ማለት ነው። አንዱ የማርኬቲንግ ሚክስ ወይም ደግሞ ማርኬቲንግ ኤሌመንት ነው ማለት ነው። ፕሮሞሽን ስንል ኢትስ ኮሚኒኬሽን ነው፣ ተግባቦት ነው። በሴለር ኤንድ በባየር መካከል በሻጭና በገዥ መካከል የሚደረግ ንግግር ተግባቦት ኮሚኒኬሽን እንለዋለን። ኮሚኒኬሽን ምንድን ነው? ለአንድ እንደ ደንበኛ ኦር አስ ከስተመር ምን አይነት ጥቅም አለው? ኖ አባውት ፕሮዳክት፣ ስለ ፕሮዳክቱ እንድናቅ ያግዘናል። አንደርስታንድ ኢትስ ቤነፊት፣ የፕሮዳክቱን ቤነፊት ኦር ኢምፖርታንስ እንድናቅ ይረዳናል። ዲሳይድ ቱ ባይ ኢት፣ ፕሮዳክቱን እንግዛ ወይስ አንግዛ የሚለውን ነገር ወይም ደግሞ ፐርቼዚንግ ዲሲሽን ላይ ውሳኔዎችን እንድንወስን ይረዳናል ማለት ነው። ኤንድ ኦልሶ ፕሮሞሽን ኢትስ ኮኦርዲኔቲንግ ኦል ሴለርስ ኢኒሺየቲቭ ኢፈርትስ ኢን ኦርደር ቱ ኢስታብሊሽ ቻናልስ ኦፍ ኮሚኒኬሽን ኤንድ ቻናልስ ኦፍ ፐርሱዌሽን የሚላለ እዚህ ጋር ምንድነው ፕሮሞሽን ስንል ሴለሩ ያሉትን አቅሞች ኦር ኢፈርቶች ተጠቅሞ ቻናልስ ኦፍ ኢንፎርሜሽን ቢውልድ የሚያደርግበት ስታብሊሽ የሚያደርግበት ኤንድ ቻናልስ ኦፍ ፐርሱዌሽን ምን ማለት ነው? ደንበኞችን ለማሳመን ወይም ደግሞ ለደንበኞች መረጃ ተደራሽ ለማድረግ የሚጥርበት ነው ማለት ነው። እሱን ጥረት ነው ፕሮሞሽን የምንለው። ኤንድ ዘ ፐርፐዙ ምንድነው? ዘ ፐርፐዝ ኦፍ ዛት ፕሮሞሽን ምንድነው? ፐርፐዙ ፋሲሊቴት ሴልስ ኦፍ ጉድ ኤንድ ሰርቪስ፣ ሽያጮችን ፋሲሊቴት ያደርጋል፣ ያበረታታል፣ ያግዛል ማለት ነው። ኢንካሬጅ አክሴፕታንስ ኦፍ አይዲያ፣ ስለሚወራው ነገር ስለ ፕሮዳክቱ፣ ስለ ብራንዱ፣ ስለ ድርጅቱ አጠቃላይ የሚወሩትን አይዲያዎች አክሴፕታንስ ተቀባይነት እንዲኖራቸው ያደርጋል ማለት ነው። ፕሮሞሽን ማርኬቲንግ አክቲቪቲ ነው፣ አንድ የማርኬቲንግ ስራ ነው። ኢትስ ኤምስ አላማው ምንድን ነው? ኢንፎርሚንግ ከስተመር፣ ከስተመሮችን ኢንፎርሜሽን ደሊቨር ማድረግ፣ ማሳወቅ፣ ፐርሱድ ማድረግ፣ ቻናል ኦፍ ፐርሱዌሽን ያለው ማለት ነው። ማሳመን፣ ከስተመሮችን ማሳመን። ኤንድ ኢንዲዩሲንግ ኮንሱመርስ ቱ ባይ ጉድ ኤንድ ሰርቪስ፣ እንዲገዙ ምን ማድረግ? ኢንዲዩስ ማድረግ፣ ማነሳሳት። እነዚህን ነገሮች ነው ኤም አድርጎ የሚነሳው። ማርኬተር ምን ማድረግ አለበት? አንደኛ ኦፈር ጉድ ፕሮዳክት፣ ጥሩ የሆነ ፕሮዳክት ለከስተመሩ ማቅረብ አለበት። ኤንድ ሴት ሪዝኔብል ፕራይስ፣ የሚሸጥበት ዋጋ ለፕሮዳክቱ የሚተምነው ዋጋ ደግሞ ምክንያታዊ መሆን አለበት፣ ፌር መሆን አለበት ነው። ኤንድ ፋይናሊ ኮሚኒኬት ኢፌክቲቭሊ ከስተመር፣ መጨረሻም ከከስተመሩ ጋር በስነ ስርዓት እና በውጤታማ በሆነ መንገድ መግባባትና መነጋገር ይጠበቅበታል። ዋት ዘ ኢምፖርታንስ ኦር ዘ ቫሊዩ ኦፍ ፕሮሞሽን፣ ስትራቴጂካሊ ምን ጥቅም አለው ፕሮሞሽን? ዳትስ ኢምፖርታንሱ ነው የምናየው። ኢንፎርም ማድረግ፣ ከስተመሮችን ስለ ፕሮዳክቱ እንዲያውቁ መረጃ መስጠት፣ ኢንፎርም ፐርሱድ ማድረግ፣ ከስተመሮች የእኛም ብራንድ እንዲመርጡ ማሳመን፣ እነሱን ሪማይንድ ማድረግ፣ ፕሮዳክቱ እንዳለ እንዳይረሱት ማስታወስ። ኤንድ ቢልዲንግ ስትሮንግ ከስተመር ሪሌሽንሽፕ፣ ጠንካራ የሆነ ከደንበኞች ጋር ግንኙነት መፍጠር። ሳፖርት ሴልስ ግሮዝ፣ ሽያጫችንን ሳፖርት ማድረግ እንዲጨምር ያደርግልናል ማለት ነው። ፋንክሽን ስንል ደግሞ ስፔሲፊክ ታስክ ኦፍ ፕሮሞሽን ምንድን ናቸው ስንል እንግዲህ የተለያዩ ኪ ፋንክሽኖች አሉት። የመጀመሪያው ከነዚህ መካከል ስታብሊሽንግ ኢሜጅ ኤንድ ፕሪስቴጅ ነው። የካምፓኒው ኢሜጅ ኤንድ ፕሪስቴጅ ቢፈርስ እንደማለት ነው፣ ቅድሚያ ቢሆን። ኤንድ ካምፓኒ ኢሜጅ ኤንድ ፕሪስቴጁን ያጠናክራል ኦር ስታብሊሽ ያደርጋል። ኮሚኒኬት ፊቸር ኤንድ ቤኔፊት ኦፍ ፕሮዳክት፣ የፕሮዳክቶቹን ፊቸር ኤንድ ቤኔፊት ያለውን ጥቅም፣ ፕሮዳክቱ ያለውን ባህሪያቶችን ግልጽ ለከስተመሮችን ኮሚኒኬት ማድረግ እንችላለን። ክሬት አዌርነስ ፎር ጉድ ኤንድ ሰርቪስ፣
ስለ ሁሉም ፕሮዳክቶች እና አገልግሎቶች ለከስተመሮች አዌርነስ ክሬት ማድረግ እንችላለን። ኪፒንግ ኤግዚስቲንግ ጉድ ኤንድ ሰርቪስ ፖፑላር ማለት አሁን ላይ ያሉትን ፕሮዳክቶች ያሉንን አገልግሎቶች ታዋቂ ሆነው እንዲቀጥሉ ማድረግ ያስችላል ማለት ነው። አዲሽናል በነፊቶቹ ኤክስፕሌን ዌር ጉድ ኤንድ ሰርቪስ ካን ቢ ፐርቸስድ የት እንደሚገኙ ጉድ ኤንድ ሰርቪሶች ምርታችንና አገልግሎታችን የት እንደሚገኝ የት መጥተው መግዛት እንደሚችሉ ማሳወቅ። ጀስቲፋይ ፕሮዳክት ፕራይስ ለፕሮዳክቱ ሴት ያደረግነው ፕራይስ ትክክለኛ ፕራይስ መሆኑን ማረጋገጥ እናሳምናል። ዋጋው ትክክለኛ መሆኑን ጀስቲፋይ እናደርጋለን ማለት ነው። ወይም ደግሞ ምክንያት እናቀርባለን ለዛ ለምንድን ነው ዋጋው ይሄን ያህል የሆነው የሚለውን ነገር ለከስተመሮች ማሳመኛ ምክንያት እናቀርባለን። እሱ ነው ጀስቲፊኬሽን፣ ጀስቲፋይ ፕሮዳክት ፕራይስ። ሌላው ፖዚሽን ካምፓኒስ ፋቮሬብል አጌንስት ኮምፒቲተር ምንድነው? ካምፓኒው ከኮምፒቲተር ከተፎካካሪዎች የተሻለ ቦታ እንዲኖረው ፖዚሽን እንዲኖረው በደንበኞቹ የተሻለ ሆኖ እንዲገኝ የተሻለ ፖዚሽን ኦር ፕሌስ ኢን ዘ ማይንድ ኦፍ ከስተመር ዘስ ፖዚሽን እሱ እንዲኖረው ማድረግ። ቢውልድ ትረስት ኤንድ ብራንድ ሎያሊቲ ታማኝነትን እና ድርጅቱም ታማኝነትን ያገኛል፣ ደንበኞቹም ለድርጅቱ ታማኝ ደንበኛ ይሆናሉ። ዛትስ ቢውልድ ትረስት ኤንድ ብራንድ ሎያሊቲ የምንለው እሱን ነው። እነዚህ ነገሮች አሉ ታሴ ፋንክሽን ማለት ነው። ሌላኛው ፕሮሞሽናል ስትራቴጂዎች ናቸው። ምን ምን አይነት ፕሮሞሽናል ስትራቴጂዎች አሉ ሲባሉ እነዚህ ጋር ሁለት አሉ። እንግዲህ ፕሮዲውሰር ፕሮሞት ፕሮዳክትስ አንድ አምራች ፕሮዳክቱን ፕሮሞት ሲያደርግኝ አንደኛ ታርጌት የሚያደርገው ወይም ፕሮሞት የሚያደርገው ለሚድል ማኖች ሊሆን ይችላል። ያ ማለት ለሆልሴለር፣ ለሪቴለር፣ ለምናምን እንደዚህ ኤንድ ኦልሶ ለፋይናል ኮንሱመር ኦር ለኢንድ ዩዘር ሊሆን ይችላል። እነዚህን መሰረት አድርገን ሁለት ሜጀር ስትራቴጂዎች አሉ። ፑሽ ስትራቴጂ ፑል ስትራቴጂ የሚባሉ ማለት ነው። ፑሽ ስትራቴጂ ምንድን ነው ስንል ፑሽ ስትራቴጂ ፕሮሞሽኑ ዳይሬክትሊ ለሚድል ማኖች ነው የሚሰራው ማለት ነው። ወይም ደግሞ ድርጅቶች ማስታወቂያዎችን የሚሰሩት ለማን ነው? ለሚድል ሜኖች ነው ማለት ነው። ሆልሴለር ለሪቴለሮች ነው ማለት ነው። ማኑፋክቸረር ፕሮሞትስ ቱ ሆልሴለር ኤንድ ሪቴለር ለሆልሴል እና ለሪቴለር ነው ፕሮሞሽኑን የሚሰራው። ሚድል ሜን ዜም ፕሮሞት ቱ ኮንሱመር ከዛ ሚድል ማኖች ደግሞ ለኮንሱመሮች ፕሮሞት ያደርጋሉ ማለት ነው። ፕሮዳክቱ ምንድነው የሚደረገው? ፑሽድ ነው የሚደረገው በማርኬቲንግ ቻናል ወይም ደግሞ እነዚህ በሚድል ማኖች አማካኝነት ከፕሮዲውሰሩ ተነስቶ ለፋይናል ኮንሱመሩ እንዲደርስ ይደረጋል። ፕሮዲውሰሩ ለሚድል ማኖች እና ለሪቴለሮች ይሰጣል። ሪቴለሮች ደግሞ ያንን ፕሮዳክት ለፋይናል ኮንሱመሩ ያደርሳሉ። በዚህ መንገድ ነው ፑሽ ስትራቴጂ የሚሰራው ማለት ነው። እንግዲህ ይሄ ነው ሂደቱ። ውደቱን ስናየው ወይም ፍሎው እንዴት ነው? ማኑፋክቸረሩ አለ ለሆልሴለሩ፣ ሆልሴለሩ ለሪቴለሩ፣ ሪቴለሩ ለፋይናል ኮንሱመር። ፑሽ ነው የሚያደርጉት፣ ይገፉታል ማለት ነው። ወደ ኮንሱመሩ ፕሮዳክቱን ይገፉታል ነው ፑሽ ያደርጉታል። ኮመን ቱሎች እዚህ ጋር ለፑሽ ስትራቴጂ ሞር የሚመጥኑት የፕሮሞሽን ቱሎች ፐርሰናል ሴሊንግ ኤንድ ትሬድ ፕሮሞሽን ናቸው ማለት። ትሬድ ፕሮሞሽን ለሚድል ማኖች የሚሆን የኢንሴንቲቭ አይነት ጥቅማ ጥቅም ሲሆን ትሬድ ፕሮሞሽን እና ፐርሰናል ሴሊንግን መጠቀም እንችላለን ነው። ስዊቴብል ፎር ኢንዱስትሪያል ጉድስ ኤንድ እነዚህ ቢዝነስ ፕሮዳክቶች ማለት ለቢዝነስ ድርጅቶች የሚሆኑ ፕሮዳክቶች ኤንድ ኒው ፕሮዳክት አዳዲስ ፕሮዳክቶች ሲኖሩ ኢንዱስትሪያል ጉዶች ሲኖሩ ፑሽ ስትራቴጂ ብንጠቀም ተመራጭ ነው። ሌላኛው ፑል ስትራቴጂ ነው። ፑል ስትራቴጂ እንግዲህ ፕሮሞሽን ዳይሬክትሊ ተዋርድ ኮንሱመርስ ለኮንሱመር ወር ለፋይናል ዩዘሮች ነው ዳይሬክትሊ ፕሮሞሽን የሚሰራው ማለት ነው። ኮንሱመር ዲማንድ ፕሮዳክት ፍሮም ሪቴለር ከዛስ ኮንሱመሮችን ሄደው ሪቴለሩን ይጠይቁታል። ሪቴለሩ ደግሞ ሆልሴለሩን ይጠይቀዋል። ሆልሴለሩ ደግሞ ማኑፋክቸረሩን ይጠይቀዋል። ፕሮዳክቱ ምንድነው? ፑልድ ነው የሚደረገው፣ ይሳባል። አሁን ፑሽ ላይ ይገፋል ነው ያልነው። ከማን? ከአምራቹ ወደ ተጠቃሚው። ፑሽ ላይ ግን ተጠቃሚው ራሱ ከአምራቹ ፕሮዳክቱን ወደ እሱ እንዲመጣ ይስበዋል፣ ፑል ያደርገዋል። ፕሮዳክት ኢዝ ፑልድ ስራው ቻናል ነው። ፕሮዳክቱን በቻናሎቹ አማካኝነት ፑልድ ይደረጋል፣ ይሳባል ማለት ነው። እሱን ነው የሚያሳየን ፑል ስትራቴጂ። ካራክተሪስቲክሱ ምንድነው? ሄሊ ሪሌውን አድቨርታይዚንግ ብንጠቀም ኤንድ ኮንሱመር ፕሮሞሽን ብንጠቀም ሞር ተመራጭ ነው ማለት ነው። ስዊቴብል ፎር ኮንሱመር ጉድ ቅድሙን ያንኛው ፑሽ ለቢዝነስ ብለናል፣ ለኢንዱስትሪያል ጉድ ብለናል። እዚህ ጋር ደግሞ ለኮንሱመር ጉዶች ወይም ለፋይናል ለሀውስ ሆልድ ዩዝ የምንጠቀማቸው ፕሮዳክቶች ሲሆኑ ኤንድ ስትሮንግ የሆነ ብራንድ
ያላቸው ፕሮዳክቶች ከሆኑ ፑል ስትራቴጂዎችን የምንጠቀም ሞር አሪፍ ነው ማለት ነው። ሶ ፑሽ ስትራቴጂ ታርጌት ያደረገው ሚድልማኖች ነው። እዚህ ጋር ደግሞ ማን ነው? ኮንሱመሮች ነው። እዚህ ጋር ፐርሰናል ሴሊንግ ብንጠቀም አሪፍ ነው። እዚህ ጋር አድቨርታይዚንግ ብንጠቀም ሞር አሪፍ ነው። እዚህ ጋር ፕሮዳክቱ ፑሽ ይደረጋል። እዚህ ጋር ደግሞ ፕሮዳክቱ ይደረጋል ፑል ይደረጋል፣ ይሳባል ማለት ነው። ይሄኛው ወደዚህ ወደ ኮንሱመሩ ይገፋል፣ ይሄኛው ደግሞ ኮንሱመሩ ራሱ ይስበዋል ማለት ነው። ወደ ራሱ ኮንሱመሩ ራሱ ይስበዋል ማለት ነው። እሱ ነው። ሌላኛው በዚህ ርዕስ የምናየው ፕሮሞሽናል ፕላን ማዘጋጀት ነው። ዴቨሎፒንግ ፕሮሞሽናል ፕላን ነው። ሶ ኢፌክቲቭ የሆነ ፕሮሞሽናል ፕላን ለማዘጋጀት ወደ 8 የሚደርሱ ስቴፖች አሉ። ሶ የመጀመሪያው ስቴፕ አይዴንቲፋይ ታርጌት ኦዲየንስ ነው። ታርጌት ኦዲየንሶቻችንን መለየት ነው። ያ ማለት ምንድነው? ማን ናቸው የኛ ታርጌት ኦዲየንሳችን? ፖቴንሻል ባየራችንን መለየት። ፖቴንሻል ባየር ወደፊት የኛን ፕሮዳክት ሊገዙ የሚችሉ ከረንት አሁን ላይ ኢንፍሉንሰር እያንዳንዱ ባይንግ ዲሲሽኑ ኢንፍሉንስ የሚያደርጉ ጀነራል ፐብሊካችን ምናምን ነው፣ ወይም ደግሞ ማህበረሰቡ እንዴት ነው የሚለውን ነገር ማወቅ አለበት። ቢኮዝ እነዚህ ኦዲየንሶች ኢንፍሉንስ አላቸው። ዋት ቱ ሴይ ምን አይነት ሜሴጅ ማስተላለፍ እንዳለብን፣ ሀው ቱ ሴይ እንዴት ሜሴጅ ማስተላለፍ እንዳለብን፣ ዌን ኤንድ ዌር ቱ ሴይ መቼና የት ቦታ ላይ ሜሴጁን ማስተላለፍ እንዳለብን ትልቅ ተጽዕኖ ስላላቸው ታርጌት ኦዲየንሳችንን ማወቅ አለብን። ሁለተኛው ኦብጀክቲቫችን ነው። ኦብጀክቲቫችን ምንድን ነው? አዌርነስ ክሬት ማድረግ ነው፣ ኖሎጂ ክሬት ማድረግ ነው፣ እንዲወዱት ማድረግ ነው፣ እንዲመርጡት ማድረግ ነው፣ ማሳመን ነው፣ እንዲገዙት ማድረግ ነው የሚለውን ነገር ኦብጀክቲቫችንን መለየት። የኮሚኒኬሽን ኮሚኒኬት የምናደርገው ምን ኦብጀክቲቭ ለማሳካት ነው? ቱ ክሬት አዌርነስ፣ ቱ ክሬት ኖሎጂ ምናምን የሚለውን ነገር። ሶ አዌርነስ ስንል ሪኮግናይዝ እንዲያደርጉ ፕሮዳክታችንን ብራንዳችንን እንዲያውቁት ብራንዳችንን እንዲያውቁት ኦር ሪኮግናይዝ እንዲያደርጉት ማድረግ። ኖሎጂ ኤዱኬት ማድረግ ነው። ከስተመሮችን ስለ ፕሮዳክቱ ፊቸር፣ ስለ አጠቃቀሙ፣ ስለ ጠቀሜታው ማሳወቅ ማስተማር። ላይኪንግ ስንል እንዲወዱት ፖዚቲቭ የሆነ ፊሊንግ እንዲኖራቸው ማድረግ። ፕሪፈረንስ ያው እንግዲህ የእኛን ብራንድ ከሌላኛው እንዲመርጡት ከሌላው አንጻር ሲያዩት የእኛ ተመራጭ እንዲሆን ማድረግ ነው። ኮንቪክሽን ያው የመግዛት ፍላጎታቸው እንዲጠናከር ማድረግ፣ ማሳመኛ ጀስቲፊኬሽን መስጠት። የኮግኒቲቭ ዲስኦናንስ ወይም ደግሞ አንድን ፕሮዳክት አንድ ሰው ከገዛ በኋላ የሚሰማው ሳይኮሎጂካል ዲስኮምፎርት አለ፣ እሱ ነገር እንዲወገድ ማድረግ። ኤንድ ፐርቼስ ሲባል ኢንካሬጅ ፋይናል ዲሲሽን ነው፣ ያው መጨረሻ ላይ ፕሮዳክቱ እንዲገዙት ማስወሰን ማለት ነው። ሶስተኛው ዲዛይኒንግ ሜሴጅ ነው፣ መልእክቶችን ማዘጋጀት ነው። ሶ መልእክታችን የምናዘጋጀው ኢፌክቲቭ ሜሴጅ ለማዘጋጀትን ጌን አቴንሽን ትኩረት ማግኘት አለበት ሜሴጁ። ሆልድ ኢንተረስት የደንበኞችን የከስተመሮችን ፍላጎት ኢንተረስት የሚይዝ መሆን አለበት። አሮዛል ዲዛይር ፍላጎት የሚቀሰቅስ መሆን አለበት። ኢሊሲት አክሽን ፐርቼዝ እንዲያደርጉ የሚያበረታታ መሆን አለበት። ሶ ሜሴጅ ኮንተንት ኦር አፒላችን ምን መሆን አለበት ማለት ሜሴጃችን ምን አይነት መንፈስ ሊኖረው ይገባል፣ ወይ ምን አይነት ኮንተንት ሊኖረው፣ ምን አይነት ነገሮች ሊኖሩት ይገባሉ፣ ውስጡ ምን ሊኖረው ይገባል። ሶ የመጀመሪያው ራሽናል አፒል ሊኖረው ይችላል። ራሽናል አፒል ሊሆን ይችላል። ራሽናል አፒል ማለት ሜሴጁ ደንበኞች ያንን ነገር እንዲያደርጉ የሚያበረታታው ሜሴጁ ምክንያታዊ በሆኑ ነገሮች፣ ለምሳሌ ፕሮዳክቱ ጥራት አለው፣ ፕራይሱ እንትን ነው ተመጣጣኝ ነው፣ ፌር ነው፣ ፐርፎርማንሱ የተሻለ ነው የሚለውን ነገር ያካተተ ሊሆን ይችላል። ሌላኛው ኢሞሽናል ነው። ኢሞሽናል አፒል ሲባል ጀስት ከፊር ጋር ተያይዞ ጆይ ከደስታ ጋር ከላቭ ጋር ተያይዞ ከፕራይድ ጋር ተያይዞ ስሜት ቀስቃሽ የሆኑ መልእክቶችን ሊይዝ ይችላል ማለት ነው ኢሞሽናል አፒል። ሞራል አፒል ደግሞ ከማህበረሰቡ ሪስፖንሲቢሊቲ አንጻር ሞራል ወይም ደግሞ እሴትን ባህልን እንደዚህ ከዛ አንጻር እነዚህ አይነት አፒሎችን ሊይዘላል ኮንተንት ኦር አፒሎችን ሊይዝ ይችላል ማለት ነው ሜሴጃችን። ኤንድ ሜሴጅ ስትራክቸራችን መሆን አለበት ዋን ሳይድ ኦር ቱ ሳይድ ሊሆን ይችላል። ዋን ሳይድ ሲባል ፖዚቲቭ ነገሩን ብቻ የያዘ ማለት ነው። ስለ ፕሮዳክታችን ስለ ብራንዱ የሚያወራው ፖዚቲቭ ነገሩን ብቻ። ቱ ሳይድ አርጊመንት ከሆነ ደግሞ ፖዚቲቭ ነገሩንም ኔጌቲቭ ነገሩንም መናገር አለበት። ሶ ስትሮንግ ሜሴጅ ወይ መጀመሪያ ላይ አት ፈርስት ኦር አት ላስት መቀመጥ ይጠበቅበታል። ሶ ሜሴጁ እንግዲህ ፕሪንተር ሊሆን ይችላል፣ በሬዲዮ ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል፣ ኦር ዲጂታል ሊሆን ይችላል። በእንደዚህ አይነት ፎርማት ሊዘጋጅ ይችላል ሜሴጁ። ሌላኛው መጠንቀቅ ያለብን ሜሴጅ ሶርስ ነው። ሜሴጃችንን ኮሚኒኬት ስናደርግ የምንጠቀመው ሶርሳችን ክሬዲብል መሆን አለበት። ክሬዲቢሊቲ ሶርስ ክሬዲቢሊቲ በጣም ወሳኝ ነው። ክሬዲቢሊቲ ማለት ታማኝ የሆነ ምንጭ ሊሆን ይገባል። ሜሴጃችንን የሚያስተላልፍልን አካል
ታማኝነት ያለው በማህበረሰቡ ዘንድ ተቀባይነት ያለው ማህበረሰቡ ሊያምነው የሚችል መሆን አለበት። ሌላው ሴሌብሪቲ አትራክሽን ነው። እነዚህ ታዋቂ ሰዎች የምንጠቀም ከሆነ የእነሱን አቴንሽን የሚያገኙ መሆን አለባቸው። ሌላው ትረስት ወርዚነስ ነው። ጀስት ምንድነው ሶርሱ ሊታመን የሚችል መሆን አለበት አሁንም ማለት ነው። እነዚህ ሜሴጃችን የሚያስተላልፈው አካል የሚተላለፍበት መንገድ፣ ክሬዲቢሊቲው፣ ታማኝነቱ፣ ትረስት ወርዚነሱ፣ ሴሌብሪቲ የምንጠቀመው ወይም ታዋቂ ሰዎች የምንጠቀም ከሆነ የእነሱ ተቀባይነት ይወስነዋል ማለት። ሌላኛው ኮሚኒኬሽን ቻናል ምን አይነት ቻናል እንጠቀም እንችላለን? ፐርሰናል ቻናል እንጠቀም እንችላለን። ፌስ ቱ ፌስ ኦር ፎን። ነን ፐርሰናል ቻናል ሚዲያዎችን፣ ኢቨንቶችን እንጠቀም እንችላለን። አምስተኛ ላይ በጀት መበደር ነው። የተለያዩ ለፕሮሞሽናል ዝግጅቱ የሚያስፈልገውን የገንዘብ መበጀት ነው። በጀት አበጃጀታቸው የተለያዩ ቴክኒኮች አፎርዴቢሊቲ ሊሆን ይችላል። ድርጅቱ ባለው አቅም ማለት ነው፣ ሊከፍሉ በሚችለው አቅም። ሌላኛው ፐርሰንቴጅ ኦፍ ሴል ከሽያጭ የሆነ ያህል ፐርሰንት ለማስታወቂያ ወጪ። ሌላው ኮምፒቴቲቭ ፓሪቲ ተፎካካሪ ፓርቲዎች ለፕሮሞሽን የሚበጅቱን በጀት እኛም መበጀት። ሌላኛው ኦብጀክቲቭ ኤንድ ታስክ ሜትድ ዘ ሞስት ራሽናል የሚባለው ሜትድ። ያ ማለት በፕሮሞሽን ልናሳካ የፈለግነው ኦብጀክቲቭ አለ ወይም ደግሞ ታስክ አለ። ያንን ኦብጀክቲቭ ለማሳካት የሚያስፈልገንን ያህል ብር መበጀት ማለት ነው። በዚህ አይነት መንገድ ከነዚህ ከአራቱ የበጀቲንግ ሜትዶች መካከል የተመቸነ መርጠን በጀት መበጀት እንችላለን ማለት ነው። ሌላኛው ፕሮሞሽናል ሚክሶችን ማምረጥ ነው። ያው እንግዲህ ፕሮሞሽናል ሚክስ አድቨርታይዚንግ፣ ፐርሰናል ሴሊንግ፣ ሴልስ ፕሮሞሽን፣ ፐብሊሲቲ፣ ዳይሬክት ማርኬቲንግ፣ ዲጂታል ማርኬቲንግ እነዚህን እንጠቀም እንችላለን እንደ ሁኔታው። ከነዚህ መካከል ወይ አንዱን ወይ ሁለቱን ወይ ሶስቱን መርጠን ማስታወቂያዎችን ልንሰራ እንችላለን ማለት ነው። ማንኛው ነው ምርጡ ፕሮሞሽናል ሚክስ ቢባል ማንም ምርጥ አይደለም። ምርጥ የሚባለው እንደ ሁኔታው እንደ ሲቹዌሽኑ ነው ማለት ነው። የተለያዩ ፋክተሮችን መሰረት አድርገን ለምሳሌ ፑል ከሆነ ስትራቴጂያችን ፑል ከሆነ አድቨርታይዚንግ ብንጠቀም አሪፍ ነው ብለናል። ፑሽ ከሆነ ደግሞ ፐርሰናል ሴሊንግ ብንጠቀም አሪፍ ነው። እንደ ሁኔታው የተለያዩ ፕሮሞሽናል ሚክሶችን ልንጠቀም እንችላለን። ሰባተኛው ኢምፕልመንት ነው። ፕላኑን እንግዲህ መተግበር ነው። ከዛ ከተገበር ማለት ስምንተኛው ሪዛልታችንን መለካት ነው። ኢፌክቲቭነሱንም ማረጋገጥ ይጠበቅብናል ማለት ነው። በዚህ መንገድ ፕሮሞሽናል ፕላን ማዘጋጀት እንችላለን። ቀጣይ የምናየው ርዕስ ደግሞ ፕሮሞሽናል ሚክስ ኤሌመንቶች የምንላቸው ምንድን ናቸው ነው። የማስታወቂያ ወይም ደግሞ ፕሮሞሽን ጋር ያሉ ኤሌመንቶች ወይም ደግሞ ሚክሶች ምንድን ናቸው ነው። ወይም ደግሞ ቱሎች ምንድን ናቸው ነው። አድቨርታይዚንግ ነው። አንደኛ አድቨርታይዚንግ ስንል ፔድ ነው፣ የምንከፍልበት። ነን ፐርሰናል ፕሮሞሽን ነው። የማት ፌስ ቱ ፌስ አይደለም፣ ወይም ደግሞ ቀጥታ የምናደርገው ኮሚኒኬት አይደለም። ነን ፐርሰናል ነው። አይዴንቲፋይድ የሆነ ስፖንሰር አለ፣ ማስታወቂያውን የሚያስነግረው ስፖንሰር አለ፣ ክፍያ የሚከፍለው አካል። ሪች ማስ ኦዲየንስ ብዙ ኦዲየንሶች ጋር ተደራሽ መሆን የሚችል ነው። ሎንግ ተርም የሆነ ኢሜጅን ቢውልድ ማድረግ የሚችል ነው። ይሄ አድቨርታይዚንግ የምንለው ይሄን ነው ይለናል። ኦብጀክቲቭስ ኦፍ አድቨርታይዚንግ ምን አይነት ኦብጀክቲቭ አለው? ኢንፎርም ማድረግ ነው። ኢንፎርሜሽን መስጠት፣ ፐርሱድ ማድረግ፣ ማሳመን ሊሆን ይችላል። ሪማይንድ ማድረግ ማስታወስ፣ ደንበኞችን ስለ ፕሮዳክቱ ብራንዱ እንዳይረሱት ማስታወስ። ታይፕስ ኦፍ አድቨርታይዚንግ ስለ ብራንድ ልንሰራ እንችላለን። ስለ ኢንስቲትዩሽኖች ማስታወቂያ እንሰራ እንችላለን። ስለ ሪቴል፣ ስለ ኮኦፕሬቲቭ፣ ስለ ኢንዱስትሪያል አድቨርታይዚንግ፣ ትሬድ አድቨርታይዚንግ። ስለ እነዚህ ሁሉ አድቨርታይዚንግ ሊሰራ ይችላል ማለት ነው። አድቨርታይዚንግ ሚዲያ የስ ብሮድካስት ሚዲያዎች ይኖራሉ፣ ቲቪ ምናምን የምንላቸው። ፕሪንትድ ሚዲያዎች ሊኖሩ ይችላሉ። ዳይሬክት ሜል ሊኖር ይችላል። አውትዶር አድቨርታይዚንግ ሊኖር ይችላል። እነዚህ በሙሉ የማስታወቂያ አይነቶች ናቸው ማለት ነው። ሁለተኛው የፕሮሞሽናል ሚክስ አይነት ፐርሰናል ነው። ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ ስንል ፌስ ቱ ፌስ ማለት ነው። ፌስ ቱ ፌስ ኮሚኒኬሽን በባየርና በሴለር መካከል ሃይሊ ፐርሱሲቭ ነው። ደንበኞችን ለማሳመን ሞር ተመራጭ ነው፣ ውጤታማ ነው ማለት ነው። ቢልድ ሪሌሽንሽፕ ጀስት በደንበኞችና በሻጮች መካከል ጠንካራ የሆነ ቁርኝት እንዲኖር ማድረግ ይችላል። ፖዚቲቭ የሆነ ሞስት ኤክስፔንሲቭ ነው፣ ግን ውድ ነው። ከወጪ አንጻር ፐርሰናል ሴሊንግ በጣም ውድ ነው፣ ኤክስፔንሲቭ ነው። ምን ስቴፖች አሉት ፐርሰናል ሴሊንግ ላይ? እንግዲህ ፕሮስፔክቲንግ ነው፣ ታርጌት ኦዲየንሳችንን መለየት። ፕሪ አፕሮች ደንበኞችን ሄደን ከማነጋገራችን በፊት
መዘጋጀት ይጠበቅብናል። ሶ ፕሪ አፕሮች ይባላል። አፕሮች ማለት ያው እንግዲህ ሂደን ከስተመሮችን ስናገኛቸው ሰላም ስንላቸው፣ ፕሬዘንቴሽን ያው እንግዲህ ስለመጣንበት ስለ ፕሮዳክት ስለ ድርጅታችን ኮሚኒኬት እናደርጋለን። እሱ ፕሬዘንቴሽን ይባላል። ሶ እኛ ፕሬዘንት ካደረግን በኋላ ኦብጀክሽን ካላቸው ቅሬታ ካላቸው እሱን ነገር አክሴፕት እናደርጋለን፣ ምላሽ እንሰጣለን። ሴን ክሎዚንግ እናደርጋለን፣ ሽያጭ እንፈጽማለን ወይም ደግሞ ጉዳያችንን እንፈጽማለን። ከዛ ፎሎ አፕ እናደርጋለን፣ ደንበኞችን እንከታተላቸዋለን። እቃ ገዝተውን ከሆነ በቃ እሱ ጋር ደስተኛ መሆን ይችላል። እንደዚህ ክሮስ ቼክ ማድረግ ነው። ሌላው ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን ማለት ደግሞ ጥቅማ ጥቅም እንደማለት ነው። ሶ ሴልስ ፕሮሞሽን የምንለው የፕሮሞሽን ሚክስ አይነት ነው። ሾርት ተርም ኢንሴንቲቭ ነው። ለአጭር ጊዜ የሚቆይ ጥቅማ ጥቅም መስጠት ለሪቴለር ለሆልሴለር ሊሆን ይችላል፣ ለከስተመሮችም ሊሆን ይችላል ማለት ነው። ሶ ከከስተመር ፐርስፔክቲቭ እናየው። ለከስተመሮችን ጥቅማ ጥቅም ዲስካውንት ማድረግ፣ ሳምፕል፣ ኩፖን፣ ሪቤት፣ ፕራይስ ፓክ፣ ፕሪሚየም፣ ኮንቴስት፣ ትሬድ ፕሮሞሽን እንደዚህ አይነት ነገሮችን በሙሉ ማዘጋጀት። ኢሚዲየት ፐርቼዝ ወዲያውኑ እቃዎች እንዲገዙ ያበረታታልናል። አድቨርታይዚንግ እና ሴሊንግ ሽያጭንና ማስታወቂያዎችንም ሳፖርት ያደርግልናል። ሳምፕል ሊኖር ይችላል ስለ የፕሮዳክታችንን ወስደው እንዲሞክሩት። ኩፖን ማለት ደግሞ የሆነ ሰርቲፊኬት እንሰጣለን፣ ዲስካውንት ወይም በነፃ እንዲወስዱ የሚያደርግ። ሪቤት፣ ፕራይስ ፓክ፣ ፕሪሚየም፣ ኮንቴስት፣ ትሬድ ፕሮሞሽን። እዚህ ጋር ትሬድ ፕሮሞሽን የሚባለው ለሆልሴለር እና ለሪቴለር የሚደረግ ነው። ይሄ ትሬድ ፕሮሞሽን ለሆልሴለር እና ለሪቴለሮች ነው ትሬድ ፕሮሞሽን የሚሰራው ማለት ነው። ሌላኛው ፐብሊክ ሲቲ ነው። ፐብሊክ ሲቲ የምንለው እንግዲህ ከማህበረሰቡ ጋር የሚኖረን የኮሚኒኬሽን ነው። በማህበረሰቡ ተቀባይነት እንዲኖረን ወይም ደግሞ በማህበረሰቡና በድርጅታችን መካከል ጥሩ የሆነ ግንኙነት እንዲኖር የምናደርግበት ነው ፐብሊክ ሲቲ የምንለው ማለት ነው። ኖት ፔድ ክፍያ አንከፍልም። ኢንዳይሬክት ኮስት ነው ያለው እንጂ ዳይሬክት ኮስት የለውም። ሃይሊ ክሬዲቢሊቲ ናሉ በጣም ታማኝነት አለው። ፐብሊክ ሪሌሽን አፒር አስ ኒው ኦር ኤዲቶሪያል ሎ ኮስት ነው። በዜና ወይም ደግሞ በተለያዩ በዝግጅት መልክ በኤዲቶሪያል መልክ ነው የሚቀርበው። ፐብሊክ የሚባለው ምንድን ነው? ልክ በዜና መልክ ሊሆን ይችላል፣ በተለያየ መልክ ሊሆን ይችላል። ስለኛ ድርጅት ስለኛ ፕሮዳክት ወይ ዜና ወይ ዝግጅት ሊዘጋጅ ይችላል ማለት ነው። እኛ ከፍለን ሳይሆን ሚዲያዎች እኛ ጋር መጥተው በተለያየ ምክንያት ትኩረት በማግኘት የሚዲያዎችን ትኩረት በማግኘት ሚዲያዎች ስለኛ እንዲያወሩ ማድረግ ነው። ፐብሊክ ሲቲ ወይ ፐብሊክ ሪሌሽን እሱ ነው ባጭሩ። ሚዲያዎች እኛ እንደ ድርጅት የሚዲያዎችን ትኩረት የምንስብበት መንገድ ማመቻቸት። ለምሳሌ አንድ ድርጅት ምን ሊያደርግ ይችላል? ለማህበረሰቡ የሆነ ነገር ሊያደርግ ይችላል ማለት ነው። ያንን ነገር ማድረጉ ሚዲያዎች ሲሰሙ መጥተው ድርጅቱን ይጠይቃሉ፣ ማኔጀሩን ይጠይቃሉ። በዜና መልክም ሊሆን ይችላል በሆነ መንገድ ኦር በኤዲቶሪያል መልክ በዝግጅት መልክ ስለዛ ድርጅት ያወራሉ ማለት ነው። እንግዲህ ከፍሏቸው ምናምን አይደለም። በዚህ መንገድ የሚዲያዎችን ትኩረት ማግኘት ነው ፐብሊክ ሲቲ የምንለው። በዚህ መንገድ ማስታወቂያዎችን መስራት እንችላለን። ሌላኛው ዳይሬክት ማርኬቲንግ ነው። ዳይሬክት ማርኬቲንግ የምንለው ምንድነው? ኮኔክቲቪቲ ዳይሬክትሊ ዊዝ ኬርፉሊ ታርጌትድ ከስተመርስ ከታርጌትድ ከሆኑ ከስተመሮች ዳይሬክትሊ ድርጅቶቹ ኮሚኒኬት ሲያደርጉ ኮኔክት ሲያደርጉ ማለት ነው። ኮሚኒኬሽን ዩዥዋሊ ዋን ቱ ዋን ነው፣ ኢንተራክቲቭ ነው፣ ፐርሰናላይዝድ ነው። ዋን ቱ ዋን ማለት እንግዲህ ሻጭና ገዥ ዋን ቱ ዋን ነው፣ አንዱ ነው የሚያወሩበት ነው። ኢንተራክቲቭ ነው፣ ቶይ ኮሚኒኬሽን ነው። ኦንሊ ሻጩ ብቻ አይደለም የሚያወራው፣ ሻጩም ገዥም ያወራሉ ማለት ነው። ባየርም ከስተመርም ያወራሉ፣ ሴለርም ከስተመርም ያወራሉ። ፐርሰናላይዝድ ነው ማለት ሴለሩ መልእክቱን ሲያስተላልፍ ለኮንሱመሩ በሚፈልገው መልክ ፐርሰናላይዝድ ሆኖ ነው የሚቀርበው ነው። ዊዛውት ኢንተርሚዲየሪ ያለ ኢንተርሚዲየሪ ያለ ሚድልማኖች የሚደረግ የኮሚኒኬሽን አይነት ነው ማለት ነው ዳይሬክት ማርኬቲንግ። ዳይሬክት ማርኬቲንግ ኢዝ አን አፕሮች ኮኔክት ካምፓኒስ ዳይሬክት ዊዝ ኢንዲቪጁዋል ኮንሱመር ማለት ነው። ካምፓኒዎችን ከኢንዲቪጁዋል ኮንሱመሮች በቀጥታ ኮኔክት የሚሆኑበት ነው ማለት ነው። ዩዥዋሊ ፐርሰናላይዝድ የሆነ ኮሚኒኬሽን ነው። ቅድም እንዳልነው ኢሚዲየት የሆነ ሪስፖንስ ማግኘት ይቻላል ከኮንሱመሮችን። ፎር ሳም ካምፓኒስ ዳይሬክት ማርኬቲንግ ስንል ሳፖርት ነው። የፕሮሞሽናል ቱሎችን የማለት አድቨርታይዚንግን ኦር ፐርሰናል ሴሊንግን የምናገዝበት ሳፖርት ለማድረግ እነሱን ለማገዝ ለማበረታታት ሊሆን ይችላል። አንዳንድ ድርጅቶች ላይ ደግሞ ኢንታይር ቢዝነስ ሞዴላቸው ኦንላይን ሊሆን ይችላል። ያማት ኦንላይን ሪቴለሮች አሉ ሙሉ በሙሉ ኦንላይን ይሆኑ። ለእነሱ ዳይሬክት ማርኬቲንግ ምንድን ነው? አስ ሞዴል አስ ቢዝነስ ሞዴል ነው የሚያገለግለው ማለት ነው።
ዋት ኢዝ ዘ ኪ ካራክተሪስቲክስ ኦፍ ዳይሬክት ማርኬቲንግ? ያው ቅድም እንዳልነው ዳይሬክትሊ ከኮንሱመርስ ጋር ኮሚኒኬት የምናደርግበት ነው። ዳይሬክትሊ ከኮንሱመሮች ጋር ኮሚኒኬት የምናደርግበት ነው። ፐርሰናላይዝድ የሆነ ሜሴጅ የሚተላለፍበት ነው። ኢንተራክቲቭ ነው ብለናል። ተዋይ ኮሚኒኬሽን ነው። ሜዥሬብል ሪዛልት አለው። ሪዛልቱን ሜዥር ማድረግ መለካት እንችላለን። ስንት ሰው ጋር ተደራሽ ሆኗል፣ ስንት ሰው አንብቧል፣ ስንት ሰው እንደዚህ ሜሴጁ የሚለውን ነገር ሎንግ ተርም የሆነ ከስተመር ሪሌሽንሺፕ ላይ ፎከስ አድርጎ ይሰራል ነው የሚለን። ሶ ምን አይነት ሮል አለው ዳይሬክት ማርኬቲንግ በቢዝነስ ላይ ምን አይነት ሚና አለው? አንደኛ ሬዲዩስ ዲፔንደንሲ ኦን ሚድል ማሎች ጋር ያለንን ጥገኝነት ይቀንስልናል። ዲጂታል ኤንድ ኢኮመርሱን ሳፖርት ያደርጋል። ዲጂታል ማርኬቲንጉን፣ ኤሌክትሮኒክስ ኮመርሱን ወይም ቢዝነስ ሞዴሉን ያግዛል። ፈርምስ ሪች ስፔሲፊክ ታርጌት ኦዲየንስ ኦር ሴግመንት የፈለግነው ወይም ደግሞ እኛ የምንፈልገው በግለሰብ ደረጃም መድረስ ኮሚኒኬት ማድረግ ከፈለግን በግለሰብ ደረጃም ኮሚኒኬት ማድረግ የምንችልበት ሁኔታ አለ። ሶ ስፔሲፊክ ታርጌት ሴግመንት ጋር ተደራሽ መሆን እንችላለን። ፊት ዊዝ ሞደርን ቴክኖሎጂ ኤንድ ኦንላይን ፕላትፎርም ከአዳዲስ ቴክኖሎጂዎች ከኦንላይን ፕላትፎርሞች ጋር አብሮ የሚሄድ ፊት የሚያደርግ ነው ማለት ነው። ሶ በነፊቱ ምንድን ነው? ለባየርም ለሴለርም የተለያየ በነፊት አለው። ለምሳሌ እኛ አስ ኤ ባየር ኦር አስ ኤ ኮንሱመር ምን አይነት በነፊት ያለው? ኮንቬኒየንስ ሾፒንግ ፍሮም ሆም ከቤታችን ሆነን ኦንላይን ሾፕ ማድረግ የምንችልበት ሁኔታ አለ። ኤዚ ኒድ ቱ ቪዚት ኖ ኤዚ ሚንዳት ኖ ኒድ ቱ ቪዚት ፊዚካል ስቶር ፊዚካል ስቶር በአካል መሄድ አይጠበቅብንም ሱቅ ለሱቅ ማለት ነው። ሌላው ፕራይቬት ፐርቼዝ ነው። ጀስት ኮንፊዴንሻሊቲ አለ ማለት ቤታችን ሆነን ራሳችን ሰው ሳይን የፈለግነው ነገር በሚስጥር መግዛት የምንችልበት አለ ማለት ነው። ሌላው ታይም ሴቪንግ ነው። ሾፒንግ ኤኒታይም ኤኒዌር የትም ቦታ በማንኛውም ሰዓት ቤታችን ሆነን ወይም በማንኛውም ቦታ በማንኛውም ሰዓት መግዛት እንችላለን ማለት ነው ግዢዎችን። እነዚህ ቤኔፊቶች አሉት። አዲሽናሊ ጀስት ዋይድ ቫሪቲ ኦፍ ጉድ ብዙ የፕሮዳክት አማራጮችን ማግኘት እንችላለን አለው። ኤዚ ኮምፓሪዥን ፕራይስ ኤንድ ፊቸር የፕሮዳክቶችን መሸጫ ዋጋና የፕሮዳክቶችን ባህሪ ማወዳደር በቀላሉ ማወዳደር የምንችልበት ሁኔታ አለ። ፕሮቫይድ ኳይክ ኤንድ አፕዴት ኢንፎርሜሽን ፈጣን የሆነ ወዲያውኑ ኢሚዲየትሊ አፕዴት የሆኑ የተሻሻሉ መረጃዎችን ማግኘት እንችላለን። ኢንተራክቲቭ ኮሚኒኬሽን ያ ማለት ተዋይ ኮሚኒኬሽን አለ። በኢሜይል ሊሆን ይችላል፣ በቻት ሊሆን ይችላል፣ በኮል በስልክ ሊሆን ይችላል። ሶ በእነዚህ መንገድ ኢንተራክቲቭ የሆነ ኮሚኒኬሽን ማካሄድ እንችላለን። ጊቭ ካስተመርስ ሞር ኮንትሮል ኦቨር ባይንግ ዲሲሽን ካስተመሮችን በባይንግ ዲሲሽን ወይም በግዢ ሂደት ውስጥ ሞር ኮንትሮል እንዲኖራቸው የበለጠ ተቆጣጣሪ የበላይነት እንዲኖራቸው ማድረግ ይቻላል ማለት ነው። ለሻጩስ ምን አይነት ጥቅም አለው? ለሴለሩ ስንል ቢውልድ ሪሌሽንሽፕ ከስተመሮች ጋር ጥሩ የሆነ ግንኙነት እንዲፈጠር ሪሌሽንሽፕ እንዲፈጠር ያደርገዋል። ኢኔብል ዳይሬክት ኢንተራክሽን ዊዝ ከስተመር ከከስተመሮች ጋር በቀጥታ ኢንተራክት ማድረግ እንዲችል እንዲነጋገር ማድረግ ይቻላል። ስፔሲፊክ ታርጌት ኦዲየንሶች ጋር ተደራሽ የሚፈልገው ግሩፕ ኦፍ ከስተመር ጋር መድረስ ይችላል። ሪዲዩስ ፕሮሞሽናል ኤንድ ዲስትሪቢዩሽን ኮስት ይቀንስልናል። የፕሮሞሽን ኮስት የዲስትሪቢዩሽን ኮስት። አዲሽናል ቤኔፊቶቹ በጣም ፈጣን ነው ኤንድ ኦልሶ ፍሌክሲብል ነው። አጀስት ማድረግ ይቻላል። ፕራይሶችን፣ ፕሮዳክቶችን፣ ኦፈሮችን፣ ሜሴጆችን በቀላሉ አጀስት ማድረግ እንችላለን። ሌላው ሎጂስቲክስ ኤንድ ዲስትሪቢዩሽኑን ምን ማድረግ ይችላል? ሳፖርት ማድረግ ይችላል ማለት ነው። ያግዛል ማለት የሎጂስቲክስ ስራዎችን የዲስትሪቢዩሽን የዌርሃውስ ሎጂስቲክስ የዌርሃውስ ምናምን ስራዎችን የዲስትሪቢዩሽን የትራንስፖርቴሽን ምናምን ስራዎችን ሳፖርት ያደርጋል። ሪች ከስተመር ሁ ሜይ ኖት ቢ አክሰሲብል ስሮ ትራዲሽናል ቻናል እነዚህ ቴሌቪዥን ምናምን ተጠቅመን ተደራሽ ማድረግ ያልቻልናቸውን ታርጌት ከስተመሮችን በዳይሬክት ማርኬቲንግ ማግኘት የምንችልበት ሁኔታ ሊፈጠር ይችላል ማለት ነው። ሌላው ዳይሬክት ማርኬቲንግ ኤንድ ዲጂታል ኢንቫይሮንመንት ነው። ጀስት ዲጂታል ኢንቫይሮንመንት ስንል ያው ኢንተርኔትን ተጠቅመን የሚደረጉ ያለው ሁኔታ ማለት ነው። እሱ ነው ዲጂታል የሚባለው ኦንላይን የምንለው ማለት ነው። ቅድም እንዳልነው ዳይሬክት ማርኬቲንግ ከኦንላይን እና ከቴክኖሎጂዎች ጋር ፊት ያደርጋል ብለናል። ዲጂታል ኢንቫይሮንመንቱ ሳፖርት ፐርሰናላይዝ ኮሚኒኬሽንን ሳፖርት ያደርጋል። ፐርሰናላይዝ ማለት ግለሰቦች በሚፈልጉት ልክ የሚፈልጉትን ሜሴጅ አዘጋጅተን ኮሚኒኬት የምናደርግበት ሁኔታ እሱ ፐርሰናላይዝድ ይባላል። እሱን ነገር ይፈቅዳል። ኢኔብል ዴታ ኮሌክሽንን አናላይሲስንም ይፈቅዳል። ዲጂታል ኢንቫይሮንመንቱ ክሬቲቭ ኢንተራክቲቭ
ኢንተራክቲቭ ከስተመር ሪሌሽንሽፕ ከከስተመሮች ጋር ተዋይ የሆነ ሪሌሽንሽፕ ኦር ኮሚኒኬሽን እንድናደርግ ይረዳናል። ኤክስፓንድ ማርኬትስ ቢዮንድ ጂኦግራፊካል ሊሚት ከአካባቢ ወይም ደግሞ ከቦታ ገደብ ኤክስፓንድ እንድናደርግ ማርኬታችንን ይረዳናል ማለት ነው። ፎርም ኦፍ ዳይሬክት ማርኬቲንግ የዳይሬክት ማርኬቲንግ ፎርሞችን እንግዲህ እዚህ ጋር ሶስቶች አስቀምጧቸዋል። ዳይሬክት ሜል፣ ካታሎግ ኤንድ ቴሌማርኬቲንግ ብሎ ማለት ነው። እነዚህ ዳይሬክት ማርኬቲንግ አይነቶች አሉ። ዳይሬክት ሜል ስንል እንግዲህ ዳይሬክትሊ ማርኬቲንግ ዳይሬክት ሜል ኢንቮልቭ ሴንዲንግ ኦፈሮችን ቀጥታ መላክ፣ አናውንስመንት እንደዚህ ማሳወቅ፣ ሪማይንድ ማስታወስ ማለት ነው። ሜሴጅ ቀጥታ ፊዚካሊ ሊላክ ይችላል በአካል ኦር በኢሜል በኤሌክትሮኒክስ ኢሜል አድራሻ ሊላክ ይችላል ማለት ነው። ሞር ሃይሊ ፐርሰናላይዝድ ነው። ያ ማለት እንደ ተቀባዩ ፍላጎት ነው ሜሴጁ የሚዘጋጀው። ዋን ቱ ዋን ኮሚኒኬሽን ነው። ባየሩ ቀጥታ ከአንድ ከስተመር ጋር የሚያወራበት ነው። ፍሌክሲብል ኮንተንት አለው። ሜሴጆቹ አጀስት ማደረግ ይችላሉ። ሴሌክቲቭ ታርጌቲንግ ነው። ለምንፈልገው ለመረጥ ነው ሰው ብቻ ሜሴጁን መላክ እንችላለን። ኤዚ ቱ ሜዥር ሪዛልቱን ሜዥር ለማድረግ በጣም ቀላል ነው ማለት ነው። ሌላው አድቫንቴጅስ ኦፍ ዳይሬክት ሜል ማርኬቲንግ ሎው ነው። ከኮስት አንጻር ሎው ነው፣ ወይም ደግሞ ሎው ዌስቴጅ ኮምፔር ቱ ማስ አድቨርታይዚንግ ከአድቨርታይዚንግ ወይም ከሌሎች አንጻር ስናየው ሎው ነው የሚሆነው። ስትሮንግ ካስተመር ኢንጌጅመንት ከስተመሮችን እንዲሳተፉ ያበረታታል። ኢንክሉድ ዲቴል ኢንፎርሜሽን ማካተት እንችላለን። ሪሌሽንሽፕ ቢውልድ ማድረግ ይቻላል። ሪዛልት ካን ቢ ትራክድ ኢዚሊ ውጤቱን በቀላሉ ትራክ ማድረግ የምንችልበት ሁኔታ አለ ማለት ነው። ሜዥር ማድረግ የምንችልበት ሁኔታ አለ። ካታሎግ ማርኬቲንግ ጋር ስንመጣ እንግዲህ እዚህ ጋር ካታሎግ ማርኬቲንግ የዳይሬክት ማርኬቲንግ አይነት ነው። ፕሪንትድ ካታሎግ ሊሆን ይችላል። ካታሎግ ማለት የፕሮዳክቶች ሊስት ማለት ነው። በስዕል በፒክቸራቸው አለ፣ ስዕላቸው፣ ዲስክሪፕሽናቸው፣ ፕራይሳቸው እያንዳንዱ ስለ ፕሮዳክቱ እዛ ጋር ፕሮዳክቱ ከዛ እያንዳንዱ መረጃዎች ያሉበት ማለት ነው። በፕሪንትድ መልክ ሊሆን ይችላል፣ በቪዲዮ መልክ ሊሆን ይችላል፣ ዲጂታሊ ኦር ኦንላይን ሊሆን ይችላል ማለት ነው። እነሱ ነው ካታሎግ የምንለው። ፒክቸሩ ወይም የፕሮዳክቱ ፎቶ አለ፣ ዲስክሪፕሽን ገለጻዎች አሉ፣ የፕሮዳክቱ ፊቸር ምናምን፣ ከዛ መሸጫ ዋጋው አለ። እነዚህን ነገሮች ያካተተ ነው። ዲጂታል ቨርሰስ ፕሪንትድ ካታሎግ የምንለው ካታሎግ እንግዲህ ዲጂታል ኦር ፕሪንትድ ሊሆን ይችላል። ዲጂታል ካታሎግ ከሆነ ሎው ኮስት ነው ያለው፣ ዝቅተኛ ነው ወጪው። አንሊሚትድ የሆነ ፕሮዳክት ዲስፕላይ ፕሮዳክቱን ዲስፕላይ ለማድረግ ምንም ሊሚት የሚያደርገን ነገር የለም። ሪል ታይም አፕዴት ጊዜውን ጠብቀን ነገሮችን አፕዴት ማድረግ እንችላለን። ስዕሎችን ፕራይሱን እዛው ላይ ማለት ነው። ኢንተራክቲቭ ፊቸር አለው። የተዋይ ነው። ከስተመሮች እዛ ጋር አይተው ኦንላይን ከሆነ ዲጂታል ከሆነ ኦንላይን አይተው አይቀን በቃ ጀስት ኢንተራክት ኮሚኒኬት ማድረግ እንችላለን፣ ቻት ማድረግ እንችላለን ማለት ነው። ፕሪንትድ ስንል ፕሪንትድ ኢሞሽናል ኮኔክሽን አለው። ኢሞሽናል ኮኔክሽን ይፈጥራል። ባየሩና ሰው ቢውልድ ብራንድ ኢሜጅን ቢውልድ ያደርግልናል። ኢፌክቲቭ ነው። ስፔሻሊ ስቲል ኦንላይን ሴሊንግን ለማበረታታት በጣም ኢፌክቲቭ ነው ፕሪንትድ ካታሎግ የምንለው ማለት ነው። ቤኔፊትስ ኦፍ ካታሎግ ማርኬቲንግ ዋይድ ፕሮዳክት ዲስፕላይ ማለት ነው። ፕሮዳክቶችን ብዙ ፕሮዳክቶችን ዲስፕላይ ወይም ማሳየት እንችላለን ከስተመሮች። ኤዚ ፕሮዳክት ኮምፓሪዝን ፕሮዳክቶችን ኮምፔር ለማድረግም ኤዚሊ ኮምፔር ማድረግ የሚችሉበት ሁኔታ አለ። ሌላው ኢንከሬጅ ኢምፕለስ ኢሞሽናል ባይንግን ያበረታታል ማለት ነው። ሳፖርት ቦዝ ኦንላይን ኤንድ ኦፍላይን ሴልስ የኦንላይንም የኦፍላይንን ሽያጭን ያበረታታል ማለት ነው። ሌላው ቴሌማርኬቲንግ ነው። ቴሌማርኬቲንግ የምንለው እንግዲህ ቴሌፎንን ተጠቅመን የምናየው ቴሌማርኬቲንግ አይነት ነው። እንግዲህ አንዱ የዳይሬክት ማርኬቲንግ ነው። ፕሮዳክቶችን ለመሸጥ መረጃዎችን ለማድረስ ትዕዛዞችን ለመቀበል እንግዲህ በስልክ አማካኝነት ሊሆን ይችላል ማለት ነው። ኢንዲቪጁዋሎችን ወይም ደግሞ ቢዝነስ ከስተመሮችን ታርጌት እናደርግ እንችላለን። ታይፕስ ኦፍ ቴሌማርኬቲንግ አውትባውንድ ሊሆን ይችላል። ያ ማለት ድርጅቱ ለከስተመሮች ሲደውል ነው። ኢንባውንድ የምንለው አለ። ኢንባውንድ የምንለው ደግሞ ከስተመሮችን ወደ ካምፓኒው ሲደውሉ ማለት ነው። ወደ ካምፓኒው ደውለው ትዕዛዝ ሲያዙ ወይም ደግሞ መረጃዎችን ሲጠይቁ ኢንባውንድ እንለዋለን። አድቫንቴጁ ምንድነው? የቴሌማርኬቲንግ ኢሚዲየት ኢንተራክሽን አለ። ወዲያውኑ ኢንተራክት ማድረግ ይችላል። ፊድባክ መቀበል እንችላለን ከከስተመሮች። ፐርሰናላይዝድ የሆነ ኮሚኒኬሽን ወይም ደግሞ እንደየሰው ሁኔታ በቀላሉ ኮሚኒኬት ማድረግ የምንችልበት ሁኔታ አለ ማለት ነው። ሌላኛው ፕሮዳክት አዌርነስን ይጨምርልናል።
ኮንቬኒየንት ነው። ኦርደሪንግ ፕሮሰስ ለማዘዝ ምናምን በጣም ምቹ ነው ማለት ነው። ሊሚትዱን ስናይ ከስተመሮች ሊናደዱብን ይችላሉ። ስፔሻሊ ስንደውላቸው ፕራይቬሲ ኮንሰርን ከደህንነት አንጻር መደወል አስፈላጊ ላይሆን ይችላል። የመንግስት ሬጉሌሽን ሊኖር ይችላል። እንዳትደውሉ የሚል ህግ ነው። መደወል የሚከለክል ህግ ሊኖር ይችላል። ዲክላይኒንግ አክሴፕታንስ ኢን ሳም ማርኬቶች ላይ ተቀባይነታችን ሊቀንስ ይችላል። ስፔሻሊ ቴሌማርኬቲንግ የምንጠቀም ከሆነ ነው የሚለና ሌላኛው ኢንተግሬትድ ማርኬቲንግ ኮሚኒኬሽን ነው። ኢንተግሬትድ ማርኬቲንግ ኮሚኒኬሽን እንግዲህ ማርኬቲንግ ኮሚኒኬሽኑ እየተቀየረ መጥቷል። ስለዚህ ከስተመሮችን ዛሬ ላይ ኮንሱመሮች ዛሬ ላይ ምንድነው ቤተር የሆኑ ኢንፎርምድ በቂ የሆነ ጥሩ የሆነ መረጃ አላቸው። ሞር ኢምፓወርድ ናቸው። አቅም እያገኙ ነው። ትራዲሽናል ማርኬቲንጉ ዲክላይን እያደረገ መጥቷል። አዳዲስ የኮሚኒኬሽን ቴክኖሎጂ አሉ። ስለዚህ ባየርና ሴለሮች ኢንተራክት የሚያደርጉበት የሚግባቡበት መንገድም እየተቀየረ ነው። ሶ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ያስፈልጋል። ሶ ምንድነው ኢንተግሬትድ ማርኬቲንግ ኮሚኒኬሽን ሲባል ኢንተግሬትድ ማርኬቲንግ ኮሚኒኬሽን ማለት እንግዲህ ኢንተግሬትድ ማለት ነው ኤንድ ኮኦርዲኔቲንግ ፕሮሞሽናል ቱሎችን አሁን ቅድም ያየናቸው አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐርሰናል ሴሊንግ፣ ፐብሊክ ሪሌሽን፣ ዳይሬክት ማርኬቲንግ እነዚህ ፕሮሞሽናል ቱሎችን ኢንተግሬት ማድረግ ማቀናጀትና ማዋቀር ነው። እነሱን አቀናጅቶ መስራት ምን ማለት ነው? በቴሌቪዥን ያስተዋወቅነው ማስታወቂያም በቴሌማርኬቲንግ፣ በሴልስ ፕሮሞሽን፣ በሶሻል ሚዲያዎችን መልቀቅ ይጠበቅብናል ማለት ነው። ዴሊቨሪንግ ክሊር ኮንሲስተንሲ ኤንድ ኮምፒሊንግ ሜሴጆችን መልቀቅ ግልጽ የሆኑ አንድ አይነት የሆኑ ኮምፒልድ የሆኑ ሜሴጆችን መልቀቅ ይጠበቅብናል። ወይም ደግሞ ዘሴም የሆነ ብራንድን በሁሉም ቻናሎች የኮሚኒኬሽን ቻናሎች ኮሚኒኬት ማድረግ መቻል። አንድም ፕሮዳክት አንድም ብራንድ በቴሌቪዥንም በጋዜጣም በሰውም ሊሆን ይችላል በሶሻል ሚዲያም ሊሆን ይችላል ማስተዋወቅ ማለት ነው። ዩኒፋይንግ ብራንድ ሜሴጅ አክሮስ ኦል ሚዲያ አንድ አይነት የሆነ የተቀናጀ ብራንድ ሜሴጅ በሁሉም ሚዲያዎች ማስተዋወቅ ማለት ነው። ስትራቴጂክ አፕሮች ነው። ቫሪየስ ማርኬቲንግ ቻናሎችን ተጠቅመው ማለት ነው። ስለዚህ ብራንድ ኢሜጅ፣ ብራንድ ቮይስ፣ ብራንድ ፕሮሚሳችን ምን ሆነ አለበት? ኮንሲስተንስ ይሆንልናል። ኢንተግሬትድ ማርኬቲንግ ኮሚኒኬሽን የምንጠቀም ከሆነ ብራንድ ኢሜጃችን፣ ብራንድ ቮይሳችን ወይም ደግሞ ብራንዱን ስናስተዋውቅ የተጠቀምንበት ቶን ማለት ነው። ኤንድ ብራንድ ፕሮሚሳችን ምን ይሆናል? ኮንሲስተንስ ይሆናል፣ አንድ አይነት ይሆናል ማለት ነው። ለምንድን ነው ኢንተግሬትድ ማርኬቲንግ ኮሚኒኬሽን ያስፈልገው ስንል አንደኛ ኮንሱመሮች ሪሲቭ ሜሴጅ ፍሮም መኒ ሶርስስ ኮንሱመሮች መረጃዎችን ወይም ደግሞ ሜሴጆችን ከብዙ ቦታዎች ነው የሚቀበሉት። ኤንድ አንኮኦርዲኔትድ ሜሴጅ ኮንፊውዝ ከስተመርስ ዩኒፋይድ የሆነ አንኮኦርዲኔት የሆነ ኮሚኒኬሽን ሜሴጅ ካለ ግራ ያጋባል ማለት ነው። እሱን ነገር ለማስወገድ ኢንተግሬት መሆን ይጠበቅበታል። ቴክኖሎጂ ኢኔብልስ መልቲፕል ኮሚኒኬሽን ቴክኖሎጂ በመኖሩ ምክንያት በቃ መልቲፕል ቻናል ኦፍ ኮሚኒኬሽኖችን መጠቀም እንችላለን። ብራንድ መስት ስፒክ ዊዝ ዋን ቮይስ ብራንድ በአንድ ድምፅ መናገር አለበት። ማለት በሁሉም የፕሮሞሽናል ቱል የሚተላለፉ ሜሴጆችን አንድ አይነት መሆን አለባቸው። ኪ ካራክተሪስቲክሱ ምንድነው? የኢንተግሬትድ ማርኬቲንግ ኮሚኒኬሽን ካራክተሪስቲክስ ኮንሲስተንስ የሆነ አንድ አይነት የሆነ ብራንድ ሜሴጅ ይኖረዋል። ኮኦርዲኔት ፕሮሞሽናል ቱሎችን ኮኦርዲኔት ዩኒፋይድ ኢንተግሬት ያደርግልናል። ከስተመር ሴንተርድ ነው። የከስተመሩን ፍላጎት መሰረት ያደረገው ኮሚኒኬሽን ነው የሚካሄደው። ሎንግ ተርም ሪሌሽንሽፕ ይኖራል። ስትራቴጂክ የሆነ ኦር ፕላንድ የሆነ አፕሮች ነው ማለት ነው ያለው። ሌላኛው ኢምፖርታንስ ኦፍ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ምን አይነት ኢምፖርታንስ አለው? ጀስት ኮንሲስተንስ የሆነ ብራንድ ኮሚኒኬሽን እንድናደርግ ይረዳናል። ያ ማለት ምንድን ነው? ኮንሲስተንስ የሆነ ብራንድ ኮሚኒኬሽን ዘሴም የሆነ ብራንድ ሜሴጅ በሁሉም ፕላትፎርሞች አንድ አይነት ብራንድ ሜሴጅ ብራንድ አይዴንቲቲ ኤንድ ቫሊዩን ያስጠብቅልናል። ሬንፎርስ ብራንድ ሪኮግኒሽኑን ያጠናክርልናል። የብራንድ አዌርነሱን ማለት ነው። ሪኮግኒሽን አቮይድ ኮንትራዲክቶሪ ሜሴጅ ተቃርኖ አይኖርም። በሜሴጆች በቴሌቪዥን ሌላ ምናምን አይኖርም ኢንተግሬት ከሆነ ማለት። ሌላው ኢምፕሩቭ ከስተመር ፓርቲሲፔሽን ከስተመሮችን እንዲሳተፉ ኢንተራክት ኢንጌጅ እንዲያደርጉ ያበረታታል ማለት ነው። ቢኮዝ ኮምባይን የሆነ ፕሮሞሽናል ኢፈርት ስለሆነ የምንጠቀመው ስትሮንግ የሆነ ኢምፓክት አለው። ኢንካሬጅ ኢንተራክሽን ኤንድ ኢንጌጅመንት የከስተመሮችን ተሳትፎ የከስተመሮችን ኢንተራክሽን ይጨምርልናል። ኢሞሽናል ኮኔክሽናችን ይኖራል። በከስተመሮች እና በብራንድ ወር በድርጅቱ መካከል የስሜት ቁርኝት ስትሬንግዝ ከስተመር ሪሌሽንሽፕ ከከስተመሮች ጋር ያለንን ግንኙነት ያጠናክርልናል ማለት ነው። ሌላው ሪሶርስ አሎኬሽን ነው። እዚህ ጋር ሪዲዩስ ዱፕሊኬሽንስ ኦፍ ማርኬቲንግ ኢፈርት ተደጋጋሚ የሆኑ
ማርኬቲንግ ኢፈርቶችን ይቀንስልናል። ኮኦርዲኔት ካምፔን አክሮስ ቻናልስ በቻናሎች የሚደረጉ የፕሮሞሽናል ካምፔን ዘመቻዎችን ኮኦርዲኔት ያደርግልናል። ሴቭ ታይም ኤንድ ኮስታችንን ይቀንስልናል። ኢምፕሩቭ ሪተርን ውጤታማነታችንን ሪተርን ኦን ኢንቨስትመንት ይጨምርልናል ማለት ነው። ከዚህ አንጻር ሪሶርስ አሎኬሽናችን ኤፊሽንሲ ይሆናል ማለት። ሌላው ኢንሃንስ ብራንድ ሎያሊቲ ይጨምራል። ኢንሃንስ ያበረታታል፣ ይጨምራል። ኮንሲስተንስ የሆነ ኮሚኒኬሽን በመኖሩ ምክንያት ትረስት ቢውልድ ያደርግልናል። ከስተመር ፊል ኮንፊደንስ አባውት ብራንድ ስለ ብራንዱ መተማመን ይፈጥርባቸዋል በከስተመሮች። ሪፒት ፐርቼስ ደግሞ እንዲገዙ ያበረታታል ወይም ደግሞ ያደርጋል ማለት ነው። ኦኬ ሌላኛው ፕሮሞት ከስተመር አድቮኬሲ ከስተመሮች ስለኛ ፖዚቲቭ ነገር እንዲያወሩ ፕሮሞት ያደርጋል፣ ያበረታታል፣ ያነሳሳልናል ማለት ነው። ሌላኛው ኮምፒቲቲቭ አድቫንቴጅ ነው። ኢንተግሬትድ ኮሚኒኬሽን ማካሄዳችን ብራንዳችን ዲፈረንሽት እንዲሆን ያማት ከተፎካካሪዎቹ ልዩ እንዲሆን ያደርገዋል። ክሬት ስሙዝ የሆነ ከስተመር ኤክስፒሪየንስ ከስተመሮችን ስሙዝ የሆነ ምቹ የሆነ ኤክስፒሪየንስ እንዲኖራቸው ያደርጋል። ሜክ ብራንድ ሞር ሚሞሬብል ብራንዱ የማይረሳ እንዲሆን ያደርጋል። ሄልፕ ፈርም አውት ፐርፎርም ኮምፒቲተርስ ድርጅቱ ከኮምፒቲተሮቹ ተሽሎ እንዲወጣ ያደርገዋል ማለት ነው። ኢንተግሬትድ ማርኬቲንግ ኮሚኒኬሽን ኮምፖነንቶቹ ምንድን ናቸው? ቅድም ያየናቸው ናቸው። አንደኛ አድቨርታይዚንግ ልንጠቀም እንችላለን። ፐብሊክ ሪሌሽን ኦር ፐብሊክሲቲ ያልየ ነው። ዳይሬክት ማርኬቲንግ ልንጠቀም እንችላለን። ሴልስ ፕሮሞሽን ልንጠቀም እንችላለን። ያየናቸው ናቸው ቅድም። ዲጂታል ማርኬቲንግ ኦር ቨርቹዋል ማርኬቲንግ ልንጠቀም እንችላለን። ያ ማለት ምንድነው? ኦንላይን ኢንተራክሽን ዊዝ ከስተመር ዌብሳይትን ተጠቅመን ሞባይል አፕሊኬሽኖችን፣ ሶሻል ሚዲያዎችን፣ ሰርች ኢንጂኖችን ተጠቅመን ኮሚኒኬት እናደርግ እንችላለን። ያ ማለት ሰርች ኢንጂን ኦፕቲማይዜሽን፣ ኦንላይን ኮንተንቶች ያ ማለት በፌስቡክ፣ በቴሌግራም፣ በቲክታክ ምናምን እነሱን ቶሎችን ተጠቅመን ኮሚኒኬት እናደርግ ይሆናል። ሌላኛው ኮንተንት አድቨርታይዚንግ ነው። እዚህ ጋር ኮንተንት አድቨርታይዚንግ የሚባለው ክሬቲንግ ኤንድ ሼሪንግ ቫሉብል የሆኑ ኮንተንቶች ለማህበረሰቡ ለከስተመሮች የሚጠቅሙ ቫልዩ ያላቸው ኢምፖርታንስ የሆኑ ኮንተንቶችን ሜሴጆችን ክሬት በማድረግ ማጋራት ኮንተንት አድቨርታይዚንግ ይባላል። ያ ማለት ፐርፐዙ ምንድነው? ኢንፎርም ማድረግ መረጃዎችን መስጠት። ለምሳሌ ዜናዎች ማንበብ ሊሆን ይችላል በቲክቶክ ወር በሶሻል ሚዲያ። ኤዱኬት ማስተማር፣ ኢንተርቴን ማዝናናት፣ ኢንስፓየር ማበረታታት፣ እነዚህ ነገሮች ማለት ነው። ኮንተንት በምን መልክ ሊሆን ይችላል? አንደኛ ብሎግስ ሊሆን ይችላል፣ በአርቲክል መልክ ሊሆን ይችላል፣ በቪዲዮ መልክ፣ በፖድካስት አሁን ላይ በተለይ በኢንፎግራፊክስ መልክ ሊሆን ይችላል። ኮንተንቶችን በእንደዚህ አይነት መልኩ ማዘጋጀት ማለት ነው። ሌላኛው ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ የተለያዩ ሶሻል ሚዲያ ፕላትፎርሞችን ያማት ፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ሊንክዲን፣ ትዊተር፣ ቲክታክ እነዚህን ተጠቅመን ማስታወቂያዎችን መስራት፣ ፕሮዳክቶችን ማስተዋወቅ ወይ ከከስተመሮች ጋር ኮሚኒኬት ማድረግ ሶሻል ሚዲያ ማርኬቲንግ ይባላል። ሶሻል ሚዲያ ማርኬቲንግ ኢንካሬጅ ኢንተራክሽን ከከስተመሮች ጋር ያለንን ኢንተራክሽን ተግባቦት ያበረታታል። ኮሚኒቲ ቢልዲንግ የተለያዩ ኮሚኒቲዎችን ቢውልድ ማድረግ እንችላለን። ለምሳሌ ቴሌግራም ቻናል በመፍጠር እንደዚህ ኮሚኒቲዎችን። ብራንድ ሁማናይዜሽን ብራንዳችንን የሁማን ካራክተር የሰው ባህሪ እንዲኖረው ማድረግ እንችላለን። ሌላኛው ፓርትነርሺፕ ኤንድ ስፖንሰርሺፕ ነው። ፓርትነርሺፕ ኤንድ ስፖንሰርሺፕ ስንል እንግዲህ ኮላቦሬት ዊዝ ከሌሎች ብራንዶች ጋር ወይም ከሌሎች ድርጅቶች ጋር ወይም ከሌሎች አጋሮች ጋር አብረን ሆነን ማስታወቂያዎችን መስራት ነው። ይሄ ከሆነ ደግሞ ኦብጀክቲቭ ምንድነው? ኤክስፓንድ ኦዲየንስ ሪች ማለት ነው። ለምሳሌ ሁለት ድርጅቶች አብረው ፓርትነር ኤንድ ስፖንሰርሺፕ ቢያደርጉ ምንድነው? አንደኛው የዚህኛውን ከስተመሮች አገኘ፣ ይሄኛውም የዚህኛውን ኦዲየንሳቸው ሪች ይሆናል ነው። ሌላው ብራንድ አዌርነስ እንዲጨምር ያደርጋል። ኢንሃንስ ብራንድ ሬፑቴሽን ወይም ደግሞ የብራንዱ ዝነኝነትን እንዲስፋፋ ያደርጋል ማለት ነው። በአጠቃላይ ኢንተግሬትድ ማርኬቲንግ ኮሚኒኬሽን ስንል አላይን ኦር ኢንተግሬት ኦል ፕሮሞሽናል ቱል ሁሉንም ፕሮሞሽናል ቱሎች ማቀናጀት ማጣመር ማለት ነው። ኤንድ ፎከስ ኦን ከስተመር ኤክስፒሪየንስ ኦር ቢ ከስተመር ሴንተር የከስተመሮችን ፍላጎት መሰረት ያደረገ መሆን አለበት። ሜሴጁ ኮንሲስተንሲ እንዲሆን ይረዳል። ብራንድ ኢኩዊቲያችንን ያጠናክርልናል ማለት ነው። ሪተርን ኦን ኢንቨስትመንት እንዲኖር ያደርጋል። አጠቃላይ ይህንን ይመስላል ማለት ነው። ፕሮሞሽናል ሚክስ ዲሲሽን ቻፕተር 5
ግልጽ ያልሆነላችሁ ካለ ኮሜንት አስቀምጡ ላይ። ስለተከታተላችሁን አመሰግናለሁ። ቴንኪው